ሰላም ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬ እንግዲህ የምንገኘው በመሪ ብርሃን መሰረተ ክርስቶስ ቤተክርስቲያን የሰመር ካምፔን ፕሮግራም ላይ ነው። ጥያቄዎችን እያነሳን ቆይታ እናደርጋለን። ሁላችሁም በያላችሁበት መልካም ቆይታ። ስሜ መጋቢ ነው ይባላል። ዮናታን እባላለሁ። ረዲት እባላለሁ። አና ትጋት በሙሉ ኃይል በማያቋርጥ ፍጥነትና በሙሉ ትኩረት የምናደርገው ጉዳይ ነው። ትጋት ማለት ለኔ መጨመር ነው። አንዱ የመንፈሳዊነት እድገታችን ዋና ቁልፍ ነው ብዬ አስባለሁ። ስለዚህ ሰው ልጅ ላመነው ለተቀበለው እምነት ልክ ሁለተኛ ጴጥሮስ ምዕራፍ 1 ላይ አንዱ ሐዋርያው ቅዱስ ጴጥሮስ የሚያነሳው ሐሳብ ምንድነው? ይህን እምነት ላገኙ ቅዱሳን ሰዎች መጨመር ያለባቸው ነገር በምንድነው ሲባል በትጋት ነው። ስለዚህ ሰው ወደ ክርስቶስን ወደ መምሰል መትጋት መጨመር አለበት ብዬ አስባለሁ። እና ትጋት ለኔ ማለት መጨመር ነው። ትጋት ለኔ ዛሬ በተማርነው መሰረት አንድ ነገር ላይ ሙሉ ኃይልን፣ ጊዜን፣ ትኩረትን አውጥቶ ማዋልና ትኩረትን በደንብ እዛ ላይ በማዋል ውጤታማ መሆንን ነው። እሺ ትጋት ማለት ለኔ አንድ ነገር ከልባችን በትኩረት በትዕግስትና በጽናት ለማድረግ መሞከር ማለት ነው። ለአንድ ላሰብነው ዓላማ ላይ ለመድረስ መትጋት አማራጭ የሌለው ጉዳይ ነው። ትጋት ምኞት ስላይደለ የሆነ ቦታ መድረስ ካሰብን ድረስ አለመትጋት አንችልም። መትጋት ዋና ኢንተርናል የሆነ ፎርስ ነው፣ የውስጥ ጉልበት ነው ማለት ነው። አስፈላጊነቱ ዘርፈ ብዙ ነው። በጣም አስፈላጊ ነው። አንድ አማኝ ወይ በጌታ የሆነ ሰው ክርስትናውን ኢየሱስን ወደ መምሰል ወደሚሄድበት መንገድ ላይ ትጋት ቁልፉን ሚና ይጫወታል ብዬ አስባለሁ። እና ኢየሱስ ክርስቶስን ምድር ላይ በነበረበት ጊዜ አንዱ የሚያነሳው ሐሳብ በጸሎት ትጉ፣ ስትጸልዩም ትጉ እያለ ይናገራል። እና ስለዚህ አስፈላጊነቱ በጣም ብዙ ነው። ኢየሱስን ወደ መምሰል ደግሞ አንዱ የሚያስኬደን ቁልፍ እሱ ነው ብዬ አስባለሁ። እሺ ለመትጋት ምን ማድረግ አለብን? ለመትጋት አንዱ ያው መሰረታዊ ነገር በጌታ ሆኖ ማመን ነው። እንግዲህ መንፈሳዊ ትጋትን ስለሆነ እያወራን ያለ ነው። ስለዚህ አንድ ሰው ያመነ ሰው መጀመሪያ እምነቱ ይቀድማል ብዬ አስባለሁ ከትጋት በፊት። ስለዚህ ለትጋት ዋና መሰረታዊ ነገር ነው ብዬ የማስበው ነገር አንደኛ ለዛ ለፈለግነው ነገር ፍላጎት ወይም ምኞት ያስፈልጋል። ምክንያቱም ሰው ካልፈለገ ሊተጋ አይችልም ብዬ አስባለሁ። አንዱ የትጋት አስፈላጊነትና ምን ማድረግ አለብን ብለን ስናስብ አንደኛው ማመን ነው። መንፈሳዊ ህይወትን ስለሆነ እያወራን ያለ ነው። መንፈሳዊ ክርስትና ህይወትን ስለሆነ እያወራን ያለ ነው። ስለዚህ መጀመሪያ እምነት ይቀድማል። ለመትጋት ላመንበት ነገር መቁረጥ ያስፈልጋል። ከፊት ያለው የሆነ ዴስቲኒ እንዳለ ማሰብም ያስፈልጋል። ያለ ፍሬ ወይም ደግሞ ያለ አድራሻ አይደለም ሰው መትጋት አለበት የሚማስበው። ስለዚህ እምነት ያስፈልጋል። መድረሻ እንዳለን ማመን አለብን። ለዛ ለመድረሻ ደግሞ ካሁኑ መትጋት እንዳለብን ደግሞ አስፈላጊ ነው ብዬ አስባለሁ። ምንም ጥያቄ የለውም። በጣም አስፈላጊ ነገር ነው። የትኛውም ህይወታችን ላይ የምናደርጋቸው ነገሮች በሙሉ ትጋት ከሌላቸው የምንፈልገውን ያህል ፍሬያማ መሆን አንችልም። ፍሬያማ ለመሆን የግድ እያንዳንዱ የምናደርጋቸው ነገሮች ላይ ትጋት መጨመር ይጠበቅብናል። የትጋት አስፈላጊነትን እንዴት እረዳዋለሁ? በህይወታችን ፍሬ ማፍራት እንፈልጋለን። መድረስ የምንፈልጋባቸው ቦታዎች አሉ። ስለዚህ ፍሬን ለማየት የግድ ትጋት ያስፈልገናል ማለት ነው። ለፍሬያማነት ትጋት በጣም ኢምፖርታንት ነገር ነው ብዬ አስባለሁ። እንግዲህ ለመትጋት አንደኛ ምንተጋውን ነገር ምንተጋበትን ነገር መለየት አለብን። ከዛ ምንተጋውን ነገር ደግሞ መውደድ አለብን። አለ ፍቅር የሚሆን ነገር ስለሌለ መውደድ መቻል አለብን። ሌላው ትኩረታችንን ከሚያዛቡ ጉዳዮች ራሳችንን መጠበቅ አለብን። እነዚህ ሶስት ነገሮች ይመስሉኛል። ለመትጋት ዲሲፕሊን ሊኖረን ይገባል። እያንዳንዱ የምናደርጋቸው ነገሮች ላይ ኢንቴንሽናል በመሆን ምክንያቱም አንዳንዴ ያንን ነገር ለመስራት ምናልባት ሙድ ውስጥ ላንሆን እንችላለን ወይ ፍላጎት ውስጥ ላንሆን እንችላለን። ስለዚህ የግድ ለመትጋት ኢንቴንሽናል መሆን አለብን። ዲሲፕሊን ሊኖረን ይገባል ብዬ አስባለሁ። መጣር አለብን፣ መሞከር አለብን። ራሳችንን እንዴት ነው ማለማመድ አለብን። ራስን ማለማመድ አይደለ አንድ ነገር ለማድረግ። ስለዚህ ራስን ማለማመድ ኮንሲስተንሲ። ስለዚህ እንደዛ በማድረግ መትጋት እንችላለን ብዬ አስባለሁ። እንግዲህ እንደ ወጣት በጣም አምቢሽስ ነው። በጣም ብዙ ነገር ላይ ፍላጎት አለው። ብዙ ጉዳይ ላይ ማወቅ ይፈልጋል፣ ይሞክራልም። ግን ደግሞ ይህን ነገር ለማሳካት ብቸኛ መድኃኒቱ መትጋት ነው። ወጣቱ የትኛውም ነገር አቺቭ ለማድረግ መትጋት አማራጭ የሌለው ጉዳይ ነው። ከምኞት ያልፋል፣ እንደው ቁጭ ብሎ ከማሰብም ያልፋል። የምር መትጋት፣ የምር መፈለግ ይፈልጋል።
ወጣቶችን ትጉ ነው ምለው። ለሁሉም ወጣቶች የማስተላልፈው መልእክት ያው ሁለተኛ ጴጥሮስ ምዕራፍ 1 ላይ ሐዋርያው ጴጥሮስ ያነሳውን ሐሳብ እንግዲህ መንፈሳዊነትን ስታስቡ የኛ እምነት ያላችሁ ቅዱሳን ሰዎች በዚህ መንፈሳዊ ህይወታችሁ መትጋት እንዳለባችሁ ነው የምናገረው እኔ። ምክንያቱም የተቀበልነው እውነት ሐዋርያቶች የቀደሙ አባቶች የከፈሉት ዋጋ ስለሆነ ዝም ብሎ አይደለም እኛ ጋር የደረሰው፣ በብዙ ትጋት ነው የደረሰውና ስለዚህ አሁን ላለን ለያዝነው እምነት ትጋትን እየጨመርን ወደሚበልጥ ኢየሱስን ወደ መምሰል ደግሞ ህይወት ማደግን ለብዙ ወጣቶች እንደ መርህ አድርጌ እመክራለሁ እና ትጉላል። ፍሬያማ መሆን ይቻላል። በየትኛው የምንሰራቸው ውጤታማ መሆን የምንፈልጋቸው ነገሮች ላይ ውጤታማ መሆን እንችላለን፣ ፍሬያማ መሆን እንችላለን። ግን ፍሬያማ መሆን የምንፈልግ ከሆነ የግድ ትጋት ሊኖረን ይገባል፣ ዲሲፕሊን ሊኖረን ይገባል። አለበለዚያ ፍሬያማነት የማይታሰብ ነገር ነው። ለወጣቱ ማስተላልፈው ምንድነው? ሁሉም ወጣት መድረስ የሚፈልግበት ቦታ አለ። ስፒሪቹዋሊ ሊሆን ይችላል፣ ፋይናንሺያሊ ሊሆን ይችላል፣ በካራክተር ሊሆን ይችላል። ስለዚህ እነዚህ ነገሮች ላይ ጊዜያችንን የሚጠይቁ ትጋታችንን የሚጠይቁ በጣም ብዙ ነገሮች አሉ ሪሰንትሊ። ስለዚህ እኛ መሆን የምንፈልገው ነገር ላይ ፎከስ ማድረግ መጽሐፍ ቅዱስ ሁለተኛ ጴጥሮስ 1:5 ላይ ትጋትን እያሳያችሁ ይላል። ስለዚህ እምነታችን አዜ ክርስቲያን ደግሞ እምነት ብቻ ሆኖ እንዳይቀር በትጋት ራስን መግዛትን፣ ፍቅርን፣ በጎነትን ኢቭን ስራን ቢሆን እያሳየን ባህሪያችን ላይ መልካም ነገሮችን መጨመር፣ መልካም ነገሮችን አድ ማድረግ ይኖርብናል ብዬ አስባለሁ። አስቀድሜ እንደምናችሁ ሰላም ናችሁ ወይ ሰላምታዬን አቀርባለሁ። እግዚአብሔር የተመሰገነ ይሁን። ነቢይ ትዕግስት ንጋቱ እባላለሁ። በለንደን ባለችው አጎርስ ኮቨናንት ቸርችና ኢትዮጵያ በቅዱስ ወንጌል አገልግሎት በእግዚአብሔር ጸጋና ምሕረት የቤተ ክርስቲያን መሪና አገልጋይ ነኝ። እግዚአብሔር የተመሰገነ ይሁን። ደግሜ ደግሞ በጂኤምኤም ሰዎች ምን ይላሉ በሚል ፕሮግራም ስለ ትጋት ያለሽን ሀሳብ ብታካፊኝ ተብዬ ለተጠየቅኩ ጥያቄ ከልብ አመሰግናለሁ። ስለ ትጋት በጣም አስፈላጊና ልንመካከል ልንነጋገርበት የተገባ ነው። እንደ እግዚአብሔር ቃልና እንደ መጽሐፍ ቅዱስ እውነት ደግሞ ስለ ትጋት ብዙ የእግዚአብሔር ቃል የሚነግረን ነገር አለ። በጥቂቱ ይህንን ሀሳብ ከኔ ለመካፈል እድሉን በማዘጋጀት በመስጠት ሁኔታዎችን በማመቻቸት ስላደረጋችሁልኝ ጥሪ ከልብ አመሰግናለሁ። እግዚአብሔርም ደግሞ ይሄንን ኦፖርቹኒቲ ስለሰጠኝ እግዚአብሔርን አመሰግናለሁ። እና ወደ ዋናው ቁም ነገር ወደ ተጠየኩበት ስመጣ ትጋት በጣም ትዝ ይለኛል። በመዝሙር ሲዘመር ዘማሪዎች ካቀረቡት የድሮ መዝሙር ነው። ሲተጉ ለሚያገኛቸው ሲመጣ ጌታቸው የሚል ዝማሬ አለ እና በመክሊታቸው ለሰሩ ለነሱ ሪዋርድ አላቸው፣ ሽልማት አላቸው ይላል። ትጋት እንዲሁ ዝም ብሎ ሲታሰብ ቀላል ሊመስል ይችላል። ግን በዚህ ምድር የምናከናውነውን ነገር በሙሉ እግዚአብሔር የሚከፍልበት ጊዜ አለ። ተግተው ለሚያገኛቸው ነው። እንግዲህ ትጋት በመንፈሳዊውም በስጋም በነፍስም በሁሉም ትጋት የሚያስፈልገው ብዙ ነገር አለ እና ያለ ትጋት ውጤት ደግሞ ማየት አይቻልም። ባጭሩ ትጋት ሰዎች ከስንፍና በራቀ አለማቋረጥ አንድን ነገር ግብ እስኪደርስ ድረስ የተሰጣቸውን ከሰውም ከእግዚአብሔርም አደራ በሙሉ ልብ የሚፈጽሙበት ነው ብዬ አስባለሁ። እግዚአብሔር የተመሰገነ ይሁን። በመጽሐፍ ቅዱስ ካሉ ደግሞ ሰዎች ማስረጃን ብንወስድ ትጋትን የሚቋቋሙ ብዙ ነገሮች እያሉ ተግተው የጀመሩትን የጨረሱ ብዙ ምሳሌ የሚሆኑን የመጽሐፍ ቅዱስ ሰዎች አሉ። አንዷ ኖህ ነው። ኖህ ከጊዜ እርዝመት ትጋቱን መተው ይችል ነበረ። ብዙ ዓመት ነው ያንን መርከብ ለመስራት የወሰደበት ጊዜ እና የተነገረው ነገር ነገ እንደሚሆን ሊመስል ይችላል። ነገር ግን ነገ እንደሚሆን መስሎት የጀመረው መርከብ ቢኖር ወዲያው
የመጣ የጥፋት ውሃ የለም። ዓመታት ወስዷል። ኖህ ግን ተግባሩን በማድረግ የታዘዘውን በማድረግ እስከ መጨረሻው እንደተጋ ምሳሌያችን ሊሆን እንደሚችል አስባለሁ። ሌላው ደግሞ የትጋት ምሳሌ ይሆነናል ብዬ ከእግዚአብሔር ቃል የምወስደው ዮሴፍን ነው። ተግቶ የጀመረውን የህይወት ጉዞ ካጋጠመው የቤተሰብ ተግዳሮት፣ የሰው ክፋት፣ እስር ቤትም ደግሞ እስከሚገባ ድረስ አላስፈላጊ ዋጋ ያስከፈለው ነገር ቢኖርም እስከ መጨረሻው ተግቶ በግብፅ ምድር ዋና የሆነ ተጠሪ የሆነ ሹመት ያገኘበት የትጋቱ ውጤት እንደሆነ አስባለሁ። እግዚአብሔር ይመስገን። የመጨረሻው ምሳሌያችን ነው ብዬ ደግሞ የወሰድኩት ሰው ብዙ ሰዎች አሉ። ቅድም እንዳልኩት አንዱ ነህምያ ነው። ነህምያ ቅጥሩን ለመስራት ሲነሳ ትጋቱን የሚያስጥሉ የሚያስቆሙ ብዙ በርካታ ተቃውሞዎች ከውስጥም ከውጭም እንዳሳለፈ የእግዚአብሔር ቃል ይነግረናል። ግን ለነህምያ የጀመረውን እስከ መጨረሻ ድረስ ታዞ እንዲፈጽም ያደረገው የትጋት ውጤት ነው ላለው እና ትጋት ተግዳሮት አለው። በእርግጥ ግን ተግተው ለጨረሱ ደግሞ አስበው ለፈጸሙ ደግሞ ውጤት አለው እና አንድ ጥቅስ ላይ ምሳሌ ላይ ምን ይላል ባነበው ደስ ይለኛል። ምሳሌ 4:10 ላይ የሰነፎች እጅ ድህነትን ታመጣለች፣ የትጉ እጅ ግን ባለጠግነትን ታመጣለች ይላል እና ትጋት ብልጽግናን ተከትሎ ያመጣል፣ ስንፍና ደግሞ ድህነትን ያመጣል እና የሰነፍንባቸው ነገሮች በሙሉ ወደ ትጋት ካልቀየርናቸው ውጤታቸው ሰነፎች ምሳሌ ላይ እንደሚለው ድህነት ይከተላቸዋል ይላል። ሁሉ ሰው ድሃ የሆነው ሰንፎ ነው ልል አይደለም፣ ግን የእግዚአብሔር ቃል ትጋት ሀብትን ትከተላለች ብሎ ያስተምረናል ለማለት ነው። እግዚአብሔር የተመሰገነ ይሁን። በእርግጥ ዛሬ እኔ ይሄንን ሳካፍል ለራሴ ትጋት እንዲሁ እንዳይደለ ውጤት ያለው ነገር እንደሆነ ሳስብ ማንኛውንም ስንፍና ወደ ትጋት የምንቀይርበትን ጸጋ እግዚአብሔር ይሰጠናል ብዬ አመንኩኝ። ምክንያቱም የተጉ ሰዎች ናቸው ውጤታማ የሆነውን ነገር የሚያዩት ማለት ነው እና ኖህ ሊያቆም ይችላል ትጋቱን። ቅድም እንዳልኩት ዮሴፍም ምክንያቶችን መስጠት ይችላል። ላልተጋኩ የቻልኩበት ምክንያት አላራመዱኝም፣ አላስኬዱኝም፣ መንገዴ ላይ ቆመዋል። ምክንያቱም ወንድሞቹ ሲሸጥ፣ ሲገፋ፣ ታልፎ ሲሰጥ፣ ባሪያ ሲሆን በጶጢፋራም ቤት የገጠመው ነገር ያንን ትጋት አላስቆመውም። የፍርሃ እግዚአብሔር ትጋት ነበረው። በቃ በፍርሃ እግዚአብሔር ተግቶ አሳይመንቱን የሚፈጽም ሰው ነበር። ሁኔታዎች ትጋትን ሊቋቋሙ ይችላሉ። ነገር ግን ትጋት ጠንካራ አቋምን የሚጠይቅ ጉዳይ ነው እና እስከ መጨረሻው ስለተጋ ቀላል ክፍያ አይደለም እግዚአብሔር የከፈለው እና አስሩትንም ቆነጃጅቶች ብንመለከት የተጓሉ፣ የሰነፏሉ፣ ተግተው የጠበቁ መብራታቸውን ብቻ ሳይሆን ዘይታቸውንም ጭምር ነው እና እነዛ ግን ዘይት አልነበረውም። ሊገዙ አምስቶቹ ወጡ ይላል እና በሩ ተዘጋ። አንዳንዴ ትጋት ከትልቁ ከእግዚአብሔር እቅድ በምድርም ደግሞ ልንደርስበት ካለው ትልቅ ባርኮት ሊያቋርጠን ስለሚችል ዛሬ እግዚአብሔር ትጋትን እንድንጨምር ፈልጓል። ለዚህ ይመስለኛል ባንቺ መረዳት እስቲ ከትጋት ጋር አያይዘሽ ሰው ምን ይላል በሚል ርዕሳችን ውስጥ ይሄን ብታካፊን ተብዬ ለተጠየቅኩት በመጠኑ በእውነት ወደ ራስ ተኮር ተደርጎ የሚታይበትና ማስተካከል የሚቻልበት ርዕስ እንደሆነ በመረዳት ያው ርዕሱን ወይንም አካፍል ዘንድ የተሰጠኝን እድል ባጭር
አካፊ ስለሆነ የተባልኩት በበቂ የተናገርኩ ይመስለኛል ከተሰጠኝ ደቂቃ። እግዚአብሔርን አመሰግናለሁ እንድደመጥ እንድታዳምጡኝ እድል ስለሰጠኝ። በእኔ በኩል ትጋት ይሄ ነው ላለሁ። እንግዲህ ተመልካቾቻችን የዛሬው ሰዎች ምን ይላሉ የተሰኘው ፕሮግራማችን ይህንን ይመስል ነበረ። ብዙ እንደተማራችሁ ተስፋ አደርጋለሁ። ከፕሮግራሙ ጋር እኔ ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጋለሁ። እንዲሁም ደግሞ ያላችሁን ሀሳብ አስተያየት በቴሌግራም አድራሻችን ላኩልን። እስከ ሳምንት፣ መልካም ሳምንት።